ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ጁሪየን ቲምበር ኮንትራቱን ለማራዘም ተቃርቧል። እንዲሁም ደግሞ አርሰናሎች የራይስን ኮንትራት ለማራዘም ለረጅም ጊዜ እየሰሩ እንደሆነና ንግግሮችንም እንደቀጠሉ ተነግሯል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርሰናል የራይስን ኮንትራት ለማራዘም ለረጅም ጊዜ ሲሰራ ነበርና አሁንም ንግግሮች በጣም ጥሩ ደረጃ ላይ እንደደረሱ ተነግሯል። ተጫዋቹ የረጅም ጊዜ ኮንትራት እንደሚፈርም ሲጠበቅ ሁኔታዎችን በሚቀጥለው ወር ይጠናቃል ተብሎ ይጠበቃል። ፋብሪዚዮ ሮማኖ ነው ይሄን ያሳውቀው። ዲክላን ራይስ እንግዲህ በአርሰናል ቤት እየሰራው ያለውን ነገር ሁላችንም እናውቃለን። ከዚህ አንጻር እንግዲህ አርሰናሎች ይህን ተጫዋች ለተጨማሪ ዓመታት በፍላይ ኤሚሬትስ ለማቆየት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ተጫዋቹ በአርሰናል ቤት እየሰጠ ያለው ግልጋሎት ሁላችንም የምናውቀው ጉዳይ ነው እና ከዚህ አንጻር እንግዲህ አርሰናሎች ይህ ተጫዋች በፍላይ ኤሚሬትስ እንዲቆይ አዲስ ኮንትራት ለማቅረብ ከወዲሁ ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ከዛ ውጭ እንግዲህ የጁሪየን ቲምበርን ኮንትራት ለማራዘም ይፋዊ ድርድር እንደጀመሩና በቅርቡም እንግዲህ አዲስ ኮንትራክቱን እየፈርማል ተብሎ ነው የሚጠበቀው። ሁለቱም ተጫዋቾች እንግዲህ ለአርሰናል ጥንካሬ ጉልህ ሚናን የተጫወቱ ተጫዋቾች እንደሆኑ ይታወቃልና ከዛ አንጻር እንግዲህ አርሰናሎች የነዚህን ተጫዋቾች ኮንትራት ለማራዘም ዝግጁ እንደሆኑ እየተገለጸ ይገኛል። ጁሪየን ቲምበር እንግዲህ ከአያክስ አርሰናልን ከተቀላቀለበት ጊዜ አንስቶ በአርሰናል ቤት እየሰጠ ያለው ነገር ብዙዎች ያልጠበቁት ነው። ተጫዋቹ በጣም ፖቴንሻል ያለው ተጫዋች እንደሆነ ይታወቃል። ነገር ግን በዚህ ደረጃ ማንም የጠበቀው የለም ነበር። ነገር ግን ተጫዋቹ ማንነቱን ማሳየት እየቻለ ለአርሰናል ዲኤንኤም አመቺው የሆነ ተጫዋች እንደሆነ ተናግሯል። ካላፊዮሪ ስለ ማክስ ዶማን እንዲህ ሲል ተናግሯል። በመጀመሪያ በሜዳ ላይ ስትመለከተው ትልቅ ጉጉት ያድርብሃል። ምክንያቱም በጣም ወጣት ሆኖ ሳለ ተመሳሳይ ጊዜ የበሰለ ነው። ብዙ ነገሮችን ማሻሻል ይችላል። ነገር ግን ተሰጥኦ ግልጽ ነው ይታያልም። በተመሳሳይ ጊዜ በሰላም ስራውን እንዲሰራ ልትተው ይገባል። እሱ ደግሞ በጣም ብዙ ማውራት የለብኝም ምክንያቱም እሱ ሁሉንም ብቃቶች አሉት ሲል ተናግሯል። ማክስ ዶማን እንግዲህ ባልተጠበቀ ሁኔታ አርሰናልን እንደታደገው ሁላችንም እናውቃለን። በጣም የሚገርም ወጣት ተጫዋች እንደሆነ የብዙ የአውሮፓ ክለቦች ቀልብን የሳበ ድንቅ እንግሊዛዊ ተጫዋች እንደሆነ ይታወቃል። ከዚህም በላይ እንግዲህ አርሰናሎች ከዚህ ተጫዋች ይጠብቃሉ። ተጫዋቹ ግን በጣም ፖቴንሻል እንዳለው በሚገባ ማሳየት የቻለ ተጫዋች እንደሆነ ይታወቃል። በዛሬው ልምምድ እንግዲህ ማርቲን ኦዲጋርድ እና ጁሪየን ቲምበር በሜዳ ላይ እንዳልታዩ ነው እየተገለጸ የሚገኘው። ሁለቱ ተጫዋቾች ማለትም ማርቲን ኦዲጋርድ እንኳን ጉዳት እንዳስተናገደ ይታወቃል። ነገር ግን ጁሪየን ቲምበር ግን እንግዲህ በጣም ጉልጋሎቱ ላቅ ያለ ተጫዋች እንደሆነ ይታወቃል። በተለይም አርሰናል በመከላከሉ ረገድ ጠንካራ እንዲሆን የሚረዳው ተጫዋች ጁሪየን ቲምበር እንደሆነ ይታወቃል እና የእሱ ተጫዋች መኖር ደግሞ ለአርሰናል የሚሰጠው ሚና የጎላ ከመሆኑ አንጻር ተጫዋቹ አለመኖሩ በራሱ አርሰናል ላይ የሚፈጥረው ተጽዕኖ ይኖራል። አዲስ የሆነ አፕዴት የሚኖር ከሆነ ወደ እናንተ የማደርሳችሁ ይሆናል። በዛሬው ልምምድ ግን እንዳልተሳተፈ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ከዛ ውጪ ገብርኤል ማጋሌሽ እና ማርቲኔሊ በብራዚል በቀጣይ ላሉባት ጨዋታዎች ከብሔራዊ ቡድን ጥሪ ቀርቦላቸዋል። በተለይም እንግዲህ ገብርኤል ማጋሌሽ በአርሰናል ቤት እያሳየ ያለው እንቅስቃሴን ሁላችንም እናውቃለን እና ከዚህ አንጻር ይህን ያህል የሚያስገርም አይደለም። ማርቲኔሊም እንግዲህ ከብራዚል ብሔራዊ ቡድን ጥሪ እንደተደረገለት ነው የተነገረው። አርሰናል በእርግጠኝነት አንድ ወይም ሁለት የማጥቃት ባህሪ ያላቸውን ተጫዋቾች ያስፈርማል። ምን ያህል እንደሆነ አይታወቅም። እንደሚመጡ ተጫዋቾች ይወሰናል። ከሚያደንቋቸው ተጫዋቾች መካከል አንዱ ክቫራትስኬሊያ ነው። ነገር ግን ፔዤ የማይነካ ተጫዋች እንደሆነ ነው ፋብሪዚዮ ሮማኖ ያሳውቀው እና አርሰናሎች እንግዲህ አሁንም ቢሆን የክቫራትስኬሊያን ሁኔታ እየተከታተሉት እንደሆነ ነው እየተገለጸ የሚገኘው። ተጫዋቹ በአርሰናል የዝውውር ራዳር ውስጥ ከዚህ በፊት የገባ ተጫዋች እንደሆነ ይታወቃል እና አሁን የሚወጡ መረጃዎች እንደሚያሳውቁት የተጫዋች አሁንም በአርሰናል የዝውውር ራዳር ውስጥ እንደገባና በክረምቱ የዝውውር መስኮት የፒኤስጂን በር ለማንኳኳት አርሰናሎች ከወዲሁ ዝግጁ እንደሆኑ ተናግረዋል። አርቴታ ስለ ቤን ዋይት ተናግሯል። አሁን ጥሩ ሁኔታ ላይ ይገኛል። ዘንድሮ እድለኛ አልነበረም። በምርጥ ብቃቱ ላይ ሲሆን የሚሰጠን ነገር እናውቃለን። ዛሬ ልምምድ አድርጓል። ጥሩ እየተሰማው ነው። ሁሉም ተጫዋቾች በቂ እንዲሆን እንፈልጋለን ሲል ተናግሯል።
ሚኬል አርቴታ ስለ ኦዲጋርድም ለካራቦ ካፕ የፍጻሜ ጨዋታ የመድረስ እድል አለውና ለዛ ጠንክሮ እየሰራ ነው፣ በሚቀጥሉት ቀናት ከኛ ጋር ልምምድ ይሰራል ሲል ተናግሯል። እና አሁን ይሄ በጣም መልካም የሚባል ዜና ነው። ምክንያቱም እንግዲህ ይህ ተጫዋች ለአርሰናል የሚሰጠውን ነገር ሁላችንም እናውቃለን። የእሱ አለመኖር የፈጠረውን ተጽዕኖ እናውቃለን። ማርቲን ኦዲጋርድ በብቃቱ ላይ ሲሆን ለአርሰናል የሚሰጠው ነገር የተለየ ነው ማለት ይቻላል። ከዚህ አንጻር ይህ ተጫዋች ለዋንጫው የሚደርስ ከሆነ በጣም መልካም የሚባል ዜና ነው። ይህንን ነገር እንግዲህ አብረን የምንመለከት ይሆናል። ሚኬል አርቴታ እንግዲህ በሳምንቱ በባየር ሊቨርኩሰን ከባየር ሙኒክ ጋር ሲጫወት ተመልክቻለሁ። ሁኔታውንም ከኛ ጋር እንደተጫወቱ በጣም ተመሳይ ነው። ግልጽ መዋቅር ያለው በጣም የተደራጀ ቡድን ነው። በደጋፊዎች ፊት ምን ማድረግ እንዳለብን እናውቃለን፣ እናም ስኬታማ ለመሆን እንጥራለን ሲል ሚኬል አርቴታ ተናግሯል። እንግዲህ ወሳኝ ጨዋታ ነው ማለት ይቻላል። እንግዲህ ከሊቨርኩሰን ጋር ያለው ጨዋታ ከዛ አንጻር እንግዲህ ሚካኤል አርቴታም ከፍተኛ የሆነ ትኩረት እንደሚሰጡት ነው ለጨዋታው እየተገለጸ የሚገኘው። የመጀመሪያ ጨዋታውን እንግዲህ ከሜዳው ውጭ ተጉዞ አንድ አቻ መውጣቱ ለአርሰናል በጣም መልካም የሚባል ነው። ምክንያቱም አሁን እንግዲህ በሜዳው ውጤቱን መወሰን ይችላል። ከሜዳው ውጭ ተጉዞ እንዲሁም ለአርሰናል ከባድ የሚሆንበት እድል ነበር። ነገር ግን አሁን እንግዲህ አርሰናሎች በደንብ ተግተው የሚሰሩ ከሆነ በቀላሉ እንግዲህ ወደ ቀጣይ ዙር የማለፍ እድል ይኖራቸዋል ተብሎ ይጠበቃል። እንዲሁ ብዙዎች እኮ ይህንን ኤክስፔክት አላደረጉም እኮ አርሰናል ከዚህ የተሻለ ነገርን ያስመለክተናል ብለው ነበር። ነገር ግን እንደዚህ አይነት ነገሮች ይፈጠራሉ። በተለይም በአውሮፓ ያሉ ክለቦች በጣም ከባድ የሚባሉ ክለቦች እንዳሉ ይታወቃል። ግዙፍ መድረክ ከመሆኑም አንጻር እና ያልተጠበቀ ቲምም ዋንጫውን ከፍ አድርጎ ሲስም ከዚህ በፊት ተመልክተናል። ከዛ አንጻር እንግዲህ ውድድሩ ከባድ ከመሆኑ አንጻር አርሰናሎች ከፍተኛ የሆነ ጥንቃቄ ለማድረግ ዝግጁ እንደሆነ ነው እየተገለጸ የሚገኘው። አፕዴቶች የሚኖሩ ይሆናሉ። በተለይም የባየር ሊቨርኩሰን አሰልጣኝ እዚህ ያለ ነው ለመወዳደር እና ጨዋታውን ለማሸነፍ ነው። እጅግ በጣም ከባድ ጨዋታ ቢሆንም በጣም ጥሩ ጨዋታ ነው ሲሉ ነው የባየር ሊቨርኩሰን አሰልጣኝ የተናገሩትና አርሰናልም እንግዲህ በጨዋታው ላይ ትኩረት ሰጥተው ነጥብን ይዘው ለመውጣት የሚችሉትን ሁሉ ነገር ለማድረግ ዝግጁ እንደሆኑ እየተገለጸ ይገኛል። ዛሬት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ተመኘሁ።